ክርስቶስን መስማት ሶስት ነው ትርጉሙ ለእኛ ለኦርቶዶክሳውያን። አንደኛ ክርስቶስን መስማት ማለት ማመን ማለት ነው። መስማት ማለት ማመን ማለት ነው። እርሱን ማመን ማለት ነው። ክርስቶስን ማመን የመጀመሪያው ምን ብለን የምናምነው ፍጡር ነህ አትበሉት ነው። ፍጡር ነህ አትበሉት። ልጄን ስሙት ሲላቸው እኔ አምላክ ነኝ ሲላችሁ ፍጡር ነህ አትበሉት ማለት ነው። የመጀመሪያው እርሱን ስሙት። የኔ ልጅ አይደለ እኔ ምንድን ነኝ አለ አብ አምላክ። ስለዚህ የኔ ልጅ መጥቶ አምላክ ነኝ ሲላችሁ የለም አንሰማም አትበሉት። ፍጡር ነህ አንተ አትበሉት። የኔ ልጅ አይደለ እኔ አምላክ ነኝ እኮ እያለ ነው አብ። የአምላክ ልጅ አምላክ ነው፣ ፍጡር ነህ አትበሉት እያለ ነው። አንደኛው እኔ ከአብ ጋር አንድ ነኝ ሲል ተሳደብክ አትበሉት እያለችው ነው። ለአይሁድ ለራሳቸው እግዚአብሔርን ይሳደባል ብለውታል። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ሲናገር፣ ዮሐንስ ወንጌል ምዕራፍ 5 ቁጥር 21 ላይ ሲናገር ይህ ራሱን ከአባቱ ጋር ያስተካክላል ነበር ያሉት አይደል? እግዚአብሔርን ይሳደባል ነው ያሉት። ስለዚህ እግዚአብሔር ነኝ ሲላችሁ አይደለም አትበሉ። የአባቴን ስራ ካልሰራው አትመኑኝ አላቸው። የአባቴን ስራ ከሰራው ግን ለመኪያዬ ያመንክሙኒ፣ እኔን እንኳን ባታሙ እመኑ ለግብሬ፣ ስራዬን እመኑ አላቸው። የአባቴን ስራ ከሰራው እኔንም እንደ አባቴ ያክብሩኝ። የአባቴን ስራ መስራት ካልቻልኩ ደግሞ አለ አምላክ አትበሉ ተውት አለ። ይህን ጌታ ነው ያለ። እኔ እግዚአብሔር ነኝ ብሎ የነገረን ራሱ። ለምሳሌ እግዚአብሔር ለሙሴ ሲገለጥለት ምንድን ነው ያለው? ኦሪት ዘጸአት ምዕራፍ 3 ምዕራፍ 6 ስታነቡ ታገኙታላችሁ። ደጋግሞ ነው የነገረ ይህን ቃል። ጌታ ሆይ ሄጄ ለእስራኤል ማላከኝ ልበል ስለው ምንድን ነው ያለው? የአብርሃም የይስሐቅ የያዕቆብ አምላክ ብሎ ምንድን ነው ያለው? ያህዌ ላከኝ በል ነው ያለው። ያህዌ በእስራኤል በጣም ስለ እግዚአብሔር የሚፈራው ስም ይሄ ስም ነው። ያህዌ ማለት ምን ማለት ነው? ዘሃሎ ወይ ሄሉ ማለት ነው። ቀዳማዊና ዳህራዊ። አማርኛው መጽሐፍ ቅዱሳችሁ ደግሞ መጽሐፍ ቅዱሳችሁ ምን ይላል? ያለና የነበረ ወይም ያለና የሚኖር ያለና። እስኪ አንድ ይበሉ። ማላከኝ ልበል አለ ሙሴ። እግዚአብሔር ማን በል ነው ያለው? ያለና ወይም መጀመሪያውና መጨረሻው ላይ። ራዕየ ዮሐንስ ምዕራፍ 1 ቁጥር 8 ላይ ክርስቶስ ለዮሐንስ ሲገለጥለት ማነህ ሲለው ምንድን ነው ያለው? አልፋና ኦሜጋ ነኝ። አልፋና ኦሜጋ ነኝ። እንደዚህ ብሎ ማለት መናገር የሚችል ማን ነው? ነገሩ እንጂ እግዚአብሔር ነው። አንተ ማንህ ብለው ሲነግሩት ዮሐንስ ወንጌል ምዕራፍ 8 ቁጥር 68 ላይ ምንድን ነው ያላቸው? 58 ይቅርታ፣ ምንድን ነው ያላቸው? አብርሃም ሳይወለድ አቤት እኔ ነበርኩ እኔ ያለሁ አላቸው። በማቴዎስ ወንጌል ምዕራፍ 12 ላይ ተገለጠና ክርስቶስ የማን ልጅ ነው አላቸው። ክርስቶስ የማን ልጅ ነው ብለው ሲጠይቃቸው እሱ ነው የጠይቃቸው። የዳዊት አላቸው። ዘለሊሁ ዳዊት እግዚእ ይቤሎ እፎ አባሁ ይከውኑ። ዳዊት መዝሙር 109 ላይ ምን ብሏል? ጌታ ጌታዬን በቀኝ ተቀመጥ አለው አለ። ከዛ ጌታ መጣና ይሁድ ምን አላቸው? ክርስቶስ የማን ልጅ ነው አላቸው። ምን ብለው መለሱ? ነገሩ እንጂ የዳዊት ልጅ ነው ብለው ሲመልሱ ጌታ ምን አላቸው? ዳዊት ጌታዬ ካለው እንዴት ዳዊት አባቱ ይሆነዋል አለ። ስለዚህ ክርስቶስ የዳዊት ልጅ ሳይሆን የዳዊት ምንድን ነው እያላቸው ነው? ጌታው አምላኩ ነው። ስለዚህ እኔ እግዚአብሔር ነኝ ብሏል ክርስቶስ ይሏቸዋል ብዙ ሰዎች ማለት ነው። እንዲያው ክርስቶስ እኔ አምላክ ነኝ ያለበትን አንዲት ምዕራፍ አሳየኝ የሚሏቸው ሰዎች ታገኛላቸው። ይሄው በመዝሙር 26 ቁጥር 1 ላይ እግዚአብሔር ብርሃኔና፣ ስለዚህ ለፍጥረት ሁሉ ብርሃን ማን ነው? እግዚአብሔር ነው። ክርስቶስ ዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ እኔ የዓለም ብርሃን የሚከተለኝ ጨለማን ከቶ አያይም። ስለዚህ ለዓለም ሁሉ ለፍጥረት ብርሃን ማን ነው? ክርስቶስ እግዚአብሔር ነው አይደለም? ታዲያ ክርስቶስ እኔ የዓለም ብርሃን ነኝ ሲል ምንድን ነኝ እያለ ነው? እግዚአብሔር ነኝ ማለት ነው። እግዚአብሔር ለሙሴ እንዲህ ብሎት ነበር፣ አነ እቀትል ወአሃዩ እቀስፍሂ ወእሰሃል አልቦ ዘያመስጥ እምኔ። እኔ እገድላለሁ አድናለሁ፣ እኔ እገርፋለሁ እኔ እፈውሳለሁ፣ ከእጄ ሊያመልጥ የሚችል የለም። ስለዚህ ህይወት ማን ነው? ተናገሩ አይዟችሁ። አቤት ክርስቶስ ምንድን ነው ያለ? ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ አነ ውእቱ ትንሣኤ ወሕይወት፣ ትንሣኤና ህይወት እኔ ነኝ። እንዲህ ነኝ ነው ያለው።
እግዚአብሔር እረኛዬ ነው የሚያሳጣኝም። ስለዚህ የእስራኤል እረኛ ማን ነው? እግዚአብሔር። ኖላዊሆሙ ለእስራኤል አጽም፣ የእስራኤል እረኛ ሆይ ምንድን ነው? ተገለጥ፣ ስማ። መዝሙር 79 ቁጥር 1 ላይ የእስራኤል እረኛ ሆይ ስማ፣ የእስራኤል ጠባቂ ሆይ ስማ። ዘይነብር ላይ ለኪሩቤል አስተርአየ፣ በኪሩቤል ላይ የሚኖር እግዚአብሔር ታያለ። ስለዚህ የእስራኤል እረኛቸው የት ያለው ነው? በኪሩቤል ላይ ያለው እግዚአብሔር ነው። ክርስቶስ ዮሐንስ ወንጌል ምዕራፍ 10 ላይ መጥቶ መልካም እረኛ እኔ ነኝ። ስለዚህ ክርስቶስ እንዲህ ነኝ ሲላችሁ አይደለህም አትበሉት። በሞትና በሕይወት ላይ ስልጣን ያለው ማን ነው? ክርስቶስ በሞትና በሕይወት ላይ ስልጣን አለው። መዝሙር 64 ላይ መጥቶ ምንድን ነው የሚለው? አቤቱ አንተ ለሁሉ እንደሰራው አቤት። እንደዚያ ያለ ዳዊት ማንን ነው? የእስራኤልን አምላክ ማንን ነው? ክርስቶስ ራዕየ ዮሐንስ ምዕራፍ 22 ቁጥር 12 ላይ ምኖ መጥቶ ለሁሉ እንደሰራው ከፍለዋለሁ። ስለዚህ ክርስቶስ እግዚአብሔር ነው። ከዛስ ማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ ምንድን ነው የሚለው? ወአመ ይመጽእ ወልደ እጓለ እመሕያው በስብሐተ አቡሁ ምስለ መላእክቲሁ ቅዱሳን። የሰው ልጅ ቅዱሳን መላእክትን አስከትሎ በአባቱ ክብር በመጣ ጊዜ አሚሃ ያቀወሙ በጎቹን በግራ በጎቹን በቀኝ ፍየሎችን ምንድን ነው ያለ? ከዚያ ምንድን ነው ያለ? አሚሃ ይብሎሙ ንጉሥ ለለበ ይማኑ። ያን ጊዜ በቀኙ የቆሙትን ንጉሥ እንዲህ ይላቸዋል፣ ኑ ወደ አባቴ ወደ ዘላለም ሕይወት ግቡ፣ እነዚያ ደግሞ ወደ ሲኦል ሂዱ። ስለዚህ በሞትና በሕይወት ላይ መጨረሻ ላይ ፍርድ የሚሰጠው እግዚአብሔር ክርስቶስ ነው። እኔ በአብ አለሁ፣ አብ በእኔ አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 10 ላይ እኔ በአብ አለሁ፣ አብ በእኔ አለ ሲላችሁ አይደለህም አትበሉት። እኔ አምላክ ነኝ ስላችሁ አይደለም አትበሉት። ይህን ነው ስሙት። አባቴን አታውቁም እኔንም አታውቁም አለ ዮሐንስ ወንጌል ምዕራፍ 8 ላይ። አይሁድ ግን ምን ብለውት ነበር? አኮኑ ዝንቱ ወልደ ዮሴፍ ዘነአምር አባሁ እሞ፣ ይህ እናቱንና አባቱን የምናውቀው የዮሴፍ ልጅ አይደለምን? ልብ በሉ። ማቴዎስ ወንጌል ምዕራፍ 13 ቁጥር 55 ላይ የሚላል ይህ አባቱንና እናቱን የምናውቀው የዮሴፍ ልጅ አይደለምን? ወንድሞቹስ በእኛ ዘንድ ያሉ አይደለምን? ዮሐንስ ወንጌል ምዕራፍ 8 ላይ መጣና ራሱ እኔንም አታውቁም አባቴንም። አባቱ ዮሴፍ ከሆነ እንዴት አያውቁት? እዚያው ናዝሬት ያደጋል እና ዘመዳቸዋል ጎረቤታቸው። አባቴን አታውቁም የሚላቸው አባቱ ማን ስለሆነ ነው። ስለዚህ የአብ ልጅ ነኝ ሲላችሁ የዮሴፍ ልጅ ነህ አትበሉት። ይሄን ልጄን ስሙት። አምላክ ነኝ ሲላችሁ ስሙት። ይሄንን ነው ለአይሁድ ነግሯቸዋል። የለም መሲሁ ገና አልተወለደም አትበሉት። ሙሴ መጥቶ መስክሯል። ሙሴ ለሕጉ ቀልድ የለም። ኤልያስ መጥቶ መስክሯል። ይሄ ልጄ የተስፋው ፍጻሜ ነው አልደረሰም አትበሉት። ይሄንን ነው የነገራቸው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ?